ይኸው አለምዬ እዛ ገብተን ደግሞ ማልቀስ የለም እሺ ኧረ አላለቅስም ለማን ይዳው ብዬ ነው ማለቅስ ሰዓት አልቋል ውጡ ሲባልም እሺ ነው የምትይው እሺ እወጣለሁ አሁን አንቺን እዛው ቢያስቀሩብኝ እኔ ብቻዬን ልሆን ነው ማለት ነው ግድ የለም አታስብ ግን እንደው እቺ ምግብ ትበቃቸው ይበቃል ከዚህ በላይ ሞሰብና ድስቱን ይዘና እንሂድ እሱስ ልክ ነህ አዩዬ አምጪው ሊያዝልሽ ችግር የለውም ራሴ ነኝ የሚይዘው አምጪው ስል አለምዬ ደግሞ ምን አለ ብታመጪው እንዴ ቅዱሴ ነውማ መጀመሪያም ድፍጥጥ መሆኑ ጠቀመው እንጂ ወንድ ያንን በር ስትወረውር እንዴ አፍንጫውን አጣማለ ኧረ ተመስገን ነው ተርፌያለሁ እንዴ ድፍረት እያወቅኳት እኮ ነው የሄድኩት ደረቅ ነገር ናት እኮ በእናታችሁ አረረረረረ ቆይ እንዴት ነው ከሰኒ ጋር የሚግባቡት ስማ ለሰኒ እኮ እንዴት እንደምትሆንላት ብታይ ይሄው አንድ ሰኒ ነበረች መሀላችን ሆና የምታግባባን እሷም ጠፋች ግን እንደው የት ሆና ይሆን ማናችንም አናውቅም ቅዱሴ እኔማ እኮ ስሰማ ቀልድ ነበር ይመስለኝ ልትሰማኛለህ እኔ እኮ አላምንም ሲለኝ እጁን ወስጄን ያሳየሁት እና ያመነው አላምንም ብሎኝ ነበር አያት ቀመሰልኝ እንዴ ያበራ ወራወር እንኳን ይሄን ሌላም ነገር ያሳምናል ብቻ ያችኛዋ የምትፈታበት ይችኛዋ የምትገኝበትን መንገድ እሱ ያመቻችለን እንጂ ሌላ ምን ይባላል አባናት እናቴ እኮ ምሳቃ አመላላሽ ሆና ቀረች እነዛ ምሳቃ ፊቶች ላንተም እንደዚህ አላመላለሰች ይኸውልህ ትሰማኛለህ እኔ ብታሰር ማለት ነው እያየሁት በደረቁ ላጩልኝ ነበር እንዲህ በባዶ ማለት ነው አይ እናቶችና ጸጉር አይዋደዱም እኮ ነፍሳቸውን ይማረው እቴቴ ትዝ ይላል አንተ መጥረጊያ ፊት ነበር የሚሉኝ አዎ ቅዱሴ ሁሌ ስታየው እስኪ ኮርኒስ ቦረሽ አድርግልኝ ነበር አንድ ቀን እንኳን ሳላግዛቸው ምን ይፈልገኝ ደግሞ ውይ አንቺ ነሽ እንዴ እንዴት ነሽ ደህና ነኝ መጣሽ አሉ አዎ ወይ እንጂ ብርቅዬ ወዴት ነው እናቴ ቢጤሽን አግኝተሽ ይዘሽ መጣሽ መሰል የለሽ እኮ አንቺ ብቻ ነሽ እሱን ተይና ቆይ ግን አንቺ ምን አስነክተሽው ነው ማንን ናቲና ቂጥቂጥ ስር የሚከተለው ምን አስነክተሽው ነው ምን አገባሽ እንዴ እቺ ሴት ማን ናት የልጆች አባት ውሽማ what አይኗን በጨው ታጥባ እዚህ ድረስ ስትመጣለሽ እንደው ዝም አልሻት ምን ላርግ ብርቅዬ ምን አቅም አለኝ አሁን እኔ ከዚህች ጋር ደግሞ ዝም በይ ምን ትመስያለሽ ባላገር ምን አልሽ አንቺ ቆረጥራጫ ምን አልሽ አንቺ አረ ቀድሞ ነው እንጂ መስኖ መለቆስ ኋላ ምን ያደርጋል ተቀደም ማልቀስ ባንቺ የመጣና ባይኔ የመጣል እንዴ ናትና እንዴ የልጆችን አባት ወይ ወሰደችብኝ ብለሽ ነግረሽኝ የዝምላለሁ እናቴ የዝምላለሁ እስኪ እውነት ገላጋይ ባይመጣ ኖሮ ስማ ደህና ሄዳ ነበር አሰናበታት ነበር ቆንጆ ቡና ፈላልሻለሽ ቡና ብቻ እቺ ደግሞ አይ ብርቄ አይ ቆይ አሁን ምን ይሉታል የሰው ይዞ ከተማ ድረስ መሄድ እሷማ እንዳለችው አሳዝናኝ ነው ያለችው ኧረ እሷ ባዘነች ቁጥር ታዲያ የኛ ህይወት መበጥበጥ አለበት እሺ አሁን ተረጋጊ አይ ተረጋጊ አሁን ታውቃለህ በዛብህ ቢሰማ እኮ ሆን ብለን ያደረግነው ነው የሚመስለው ምኑን የሰማሁት እንዴት ነህ በዛብህ እውነትም እንዳሰብኩት ነው ማለት ነው ምኑ ስለኔ እያወራችሁ ነው አይደል እንደው እንዴት ሆኖ ይሆን እያልን ነበር እኮ አዎ እንደዛ ነበር ምን ነው ያለ ወትሮሽ ተርበተበትሽ ማ እኔ ኧረ አልተርበተበትኩም በቃ ጽናት ወደ ቤት እንሂድ እንቸኩላለን አዎ ምን ሆናለች ምን ሆና ነው ምን ሰምተህ
ይቅርታ ሮዚ፣ ይቅርታ። ሁለተኛ አላመልጥም፣ ሁለተኛ አላመልጥም። ይቅር በለኝ በዚህ፣ ይቅር በለኝ። እግሬን አላነሳም ሁለተኛ። ምንድን ነው? ብርቄ፣ አንቺ ብርቄ፣ ምን ሆነሽ ነው? በዛብህ ምን ሆነ በዚህ ሌሊት? ወይኔ እየጎተተኝ ከመስኩ እስከ ቤታችን ድረስ መሬት ለመሬት እየጎተተኝ። አረ በቃ ብርቄ፣ ምንድነው መጓደቱ? እሺ ከዛስ? ከዛማ ልክ ወደ ወንዙ ሊወረውረኝ ሲል በራችሁ ላይ ነበራችሁ እኮ። እንዴት እንደሆነ አላውቅም፣ ብቻ ወንዙ ላይ ደረሰን። ሊወረውረኝ ሲል አንቺ ቀሰቀሽኝ። እሺ በቃ ብርቄ አሁን ተኚ። ወይኔ ናዬ፣ እንዴት ብዬ ልተኛ? እንቅልፉስ እንዴት ይውሰደኝ? እና ቆመሽ ልታድሪ ነው? እንደው ካገኘኝ ምን ያደርገኝ ይሆን? አንቺ ሴት አያገኝሽም። በቃ ዝም ብለሽ ተኚ። ኧረ እንደው በቀረብኝ ኖሮ። ምኑ? ወደዚህ መምጣቱ ነው። ምን ነው እናቴ? እና እኔን መቼ አስገደድኩሽ ታዲያ? ሲጀመር ራስሽ አይደል እንዴ ለምነሽኝ የመጣሽው? በህልሜ እንደዚህ ካደረገኝ በአካል ደግሞ ቢያገኘኝ አይለቀኝም። በቃ ብርቄ አያገኝሽም። ፍለጋ ብሎ ቢመጣ አያገኘኝም አይደል? አዎ አልኩሽ እኮ ብርቄ። በእናትሽ በቃ ተኚ፣ እኔም ልተኛበት። እሺ ኒና፣ ኒና። አቤት። ከተማዋ ሰፊ ናት ያልሽኝ እውነት ነው አይደል? አዎ ብርቄ፣ በእናትሽ ተኚ በቃ፣ እኔም ልተኛበት። እንዴ እንቅልፍ አትንሽኝ። እሺ ተኚ። የገዛ ጀለሴ ያመንኩት ከሁሉም አስበልጬ ህልሜን ያካፈልኩት እንዲተባበረኝ እጄን ብዘረጋውለት ከራሴ ሀሳብ የራሱን ሀሳብ አስፈልጦ እንድረጋጋ ምናምን ይመክረኛል። ምን እሺ ነው ጆኳ? ምን አስበ ነው? የኔ እሳት መልበስ ለምን እንደሆነ ማያውቅ ይመስል ከሌሎች ጋር ምናምን ተደራርቦ እኔ ላይ ውሃ ለመድፋት ምናምን ሞከረ። ቆይ ለምን ጆኮ? አንተ እኮ ማለት ከማንም በላይ ከምንም በላይ ልትረዳኝ ይገባ ነበር። ያቺን ማትረባ ቀሽሞ ፊላላ እንዳትጎዳ ብለህ እሷ ላይ ተደረበ ምናምን እኔን ጎዳሽኝ። ይመችሽ አባቢ። ለነገሩ የኔ ጥፋት ነው፣ የማንም ጥፋት አይደለም። ለዚህ ስራ አንተም ማመኔ ዋጋ እንደሚያስከፍለኝ ማወቅ ነበረብኝ። አንተ ሲበዛ በጣም ለሰው አዛኝ ነህ። ለዚህ ስራ እንደማትሆን በደንብ አድርጌ ማወቅና መገመት ነበረብኝ። ቁማር አስበላኝ። ይመች፣ እንገናኛለን ደግሞ። ወይኔ ሜላት፣ ወይኔ ሜላት። እንዴ ሙትዬ፣ እንዴ ከዛ ጅረሳቻው ላይ ጠርተሽኝ ብለሽ ተገላምጭኛለሽ እንዴ? ቆይ ተጣጥፈን መምጣት ነው? ትናንት ደውዬልህ ዛሬ ነው እንደምትመጣው? ሜላት፣ ለምን እንደቀረማ ትናንትና እኮ ነግሬሻለሁ። አሁን ግን ለምን ነው በእግር በፈረስ ና ብለሽ የጠራሽኝ? ወይኔ ናቲ፣ ገለውኝ ነበር። እና ማን? ለነገሩ በሞትም እንኳን ታደርስልኝም። ኧረ እባክሽ ሜላት፣ አሁን ሞትን እዚህ ምን አመጣው? እኔ በጣም ነው ሞትን የምፈራው። በሞትማ በዛ አይነት አካሄድህ ቀብሬ ላይም አትደርስም። ኧረ እምቡጥዬ፣ እደርሳለሁ እንጂ። ጭራሽ ልቀብረኝ ነው? እና ከሞትሽ ምን አደርጋለሁ? አላይሽ ሬሳሽን ጭራሽ ለአፈር አሳልፈህ ትሰጠኛለህ ማለት ነው? ያው ሰዎች አይደለም መጨረሻችን እኮ ወደ አፈር ነው። ወይኔ በጣም ተሳፍራለህ። እሺ ቆይ ሻው ምን የተፈጠረ ለምን ነው የማትነግሪኝ? ያቺ ናታ። ማን ናች? ይደናበራል እንዴ? ኒና ነው ያልኩ። በቃ እቺ ኒና ተከትላይ መጣች አይደለ? አቺ ኒና የት አለች? ወይኔ ጭራሽ ተከትላይ መጣች ይላል። እሺ ቆይ ምን ሆነች እሷ?
አንደኛዋ ጸጉሬን ንጭጭጭ እያደረገች ጀርባዬን ስቀጠቅጠኝ፣ አንደኛዋ ደግሞ ሰው እንደመጥረስ ቆማ እያለች ሙርት ይዝብኛለች። ቆይ እነማን ናቸው? ወይኔ ያቺ ኒናና አንድ ባላገር አለች ደግሞ። እና የምር አንቺ ላይ አምርረው እጃቸውን አነሱብሽ? ወይኔ አዎ ናትዬ፣ መቱኝ፣ ቀጠቀጡኝ። እንዴት እንደዚህ ያደርጋሉ? አሁን ፈጠን ብለህ ሂድና ልክ ልካቸውን አሳይልኝ። እነማንን? ኒናን ነዋ። እንዴ ሁለት እኮ ናቸው። ይሁና፣ ባንቺ የመጣ ማንንም አልሰማ ምናምን ትለኝ ነበር። እንደ ወንድ ስትሆን አልነበር? እሱማ ከሆነም እኮ ማንንም አልሰማም፣ ግን ሴቶች ናቸው። ወንዶች ቢሆንማ እኔ ገድያቸው ነበር። የምሬን እኮ ነው እምቡጥዬ፣ ሴት መሆናቸው ጠቀማቸው እንጂ ወንዶች ቢሆኑ ሩብ ሊትር ነበር ማንጠለጥልባቸው። ሩብ ብቻ ጃሪ ሆነልሽ ብቻ። ሴት ናቸው ግን ምን ይደረግ። አይዞሽ አንቺ ተረጋጊ። ወይኔ ሜላት፣ እንዴት ዋለ? ደህና ነኝ። ምን ነው ብቻ? እና ማን አለኝና ከማን ጋር ሆናለሁ? ዛሬም አልለቀቀም ኩርፊያው? ባኮርፍ ባላኮርፍ ምን ሊረባኝ? ልቤ ሸርተት አለ። ገናውን እኔ ትመለሳለች ብዬ ነበር እንደ ሌላው ጊዜ፣ ግን ቀረች። እንደዚህ ለመሆን ስንት ዓመት እንደፈጀባት ብታውቅ። ቤቷን ትታ ለመሄድ ነው? አዎ፣ እድሜ ልኳን ዝቅ ስታረጋት ችላ ለመኖር ሞከረች። ግን ደግሞ አቃታት መሰለኝ፣ በዛው ቀረች። እንደው በአማላጅም ቢሆን ላስመልሳት እንጂ። እንዴ የት እንዳለች በምን አውቀ ነው አማላጅ የምትልከው? ምን አውቃለሁ የት እንዳለች? እዚህ ቀይ ላይ የት እንዳለች መጠየቅ ነው እንጂ። አንተ እንጂ ቤተሰቧና የሰፈሩ ሰው ያልፈለጋት መሰለ። ግን ማንም ሰው አላያት እና መሬት ተከፍታ ዋጠቻት። እኔ አላውቅም። አረብ ነው ማይ ፈጠራ ወሬ ነው። እኔ እንደዚህ አይደለም። በቃ ነው ማገባ ምናምን ነገር ስትበይ ደነቀሻ። እንዴት አገባልሻ? እና ምን ልበል እንዴ? እኔ አንተን በዚህ መልኩ አላከባ። ይኸውልህ እንግዲህ አባቴ እየመረረህም ቢሆን ዋጥ ማድረግ መቻል አለብህ። ደግሞ ምን ችግር አለው? አሁን አንተም ልታገባ ነው። እሱ ሰው ለካ አንተ ሁሉም ሰው ትዳርን የሚፈራው የኔ የሚለው ሰው እስኪያገኝ ነው። ይኸውልህ አንዴ እስክታገባ ነው እንጂ ካገባህ በኋላ በቃ የምታየው የምትሰማው ነገር ሁሉ ትዳር እናቴ እኔ ቆንጆ ምናምን ነው የሚሆነው። ኧረ ሰርጌ ናፈቀኝ። እኔ የምልህ ግን ኪራ እጠይቅሃለሁ እያልኩኝ። ቆይ ስለዛች ስለ ብርቄ ምን ልታደርግ ነው? እስኪ ስራ ሰራለሁ ብላለች። እንደላላ ቤት ወስዳታለሁ። ከዚህ በላይ ምንም ላደርግላት አልችልም። እሱን ልክ ነህ። ያው አንተ ቤት እስካለች ድረስ የአንተ ኃላፊነት ናት ብዬ ነው። ማን እንደዚህ የሚባል ነገር አይገባኝም። እኔ የምችለውን ነገር አድርጋለሁ። ከዛ ውጭ ግን ምንም ልረዳት አልችልም። ምክንያቱም ይኸውልህ ነገ ተነገ ወዲያ እኮ ሲሰማ ተመልሶ ጦሱ ጋሼ ጋር ነው የሚመጣው አይደል? ኧረ አባቴ እውነትህን ነው። ይኸውልህ መጀመሪያ ማን ነው መቀመጫዬን አለች ጦጣ። ይኸውልህ ዋናው ጤና መሆኑ። እንደውም ይኸውልህ እኔም እንደማስብ ታውቃለህ? ምን አስብክ? ይኸውልህ ናሆማ አንዴ ፂል አግባት እንጂ ቤታችን ውስጥ ከኔና እሷ ውጭ ማንም እንዲኖር አልፈልግም። በቃ ብቻችን እንድንኖር ነው ፈልግ። ማንም አልፈልግም። እዴ ይሄ ነገር ወዴት ነው? ቆይ እኛንም ይጨምራልን? ናሆማ እኔ እየቀለድኩ አይደለም። እኔ የተከበረ ቤትና ትዳር እንዲኖር ነው የምፈልገው። ይኸውልህ ለፂሞን ቢሆን የሆነ ነገር ፈጥርላትና የራሷን ስራ ትሰራለች። ከዛ ቤታችን ውስጥ እኔና ንግስቴ ብቻ በሰላም እንኖራለን። በጣም አሪፍ ሀሳብ ነው አባቴ። አዎ በቃ ምሳሌ የሆነ ትዳር እንዲኖረኝ ነው የምፈልገው። አይዞሽ፣ ይኸውልሽ ጊዜው እየደረሰ ነው። እንዲች ብለሽ እንዳታስቢ፣ ሩቅ አይደለም። እሺ አራው በእናትህ ከተቻለ ከዚህ በላይ የሚፍጠንልኝ። ምሳ ልጋብዝሽ? ደስ ይለኛል። ምን ልጋብዝሽ? ዶናት ምሳ እርጥብ ምን ይደበረ? ምን አገባሽ? ምን ያመናቅራል? በስነ ስርዓት አይደል እንደ የጠየኩክ? ምንድነው እንደሱ የምታይኝ? ቆይ ግን እኔ ሞግዚትሽ ነው የምመስልሽ አይደል? ማለት ይኸውልሽ እንደዚህ አይነት መልሶችን ከኔ ጋር መመላለስ ታቆሚያለሽ። እሺ? ምን? እኔ እኮ በሰላም ነው የጠየኩክ። አትጠይቂኝ። አንቺ ጥያቄ አያስፈልገኝ። ፈጣሪ ሆይ ምን እየሆንክ ነው? ይኸውልሽ በአንቺ የጅል ሀሳብ እኮ ነው ከስፒድ ጋር የተጣላሁት። እኔ ለመንኩክ እንዴ? ቆይ መች አስገደድኩክ?
ምን አልሽ አንቺ ምስጋና ቢስ? እውነቴን ነው። ስወድቅ ደግፈኝ አላልኩም። ይኸውልሽ አሁን በቃ ዝም በይ፣ ደሜን አታፊው እሺ? በቃ በራስ ተነሳሽነት ያደረግከው ነገር ስለሆነ እኔ ላይ ለመጫወት ሞክር። ደግሞ ካሁን በኋላ ታየኛለሽ። አይደለም መምታት ለምን ቆዳሽን አይገፋውም? ምንም አይደለም፣ ታየኛለሽ። አባት ታስፈራራኝ። እስካሁንም ፈጣሪ ነው የጠበቀኝ። ከዚህ በኋላ ምሱ አልልኝ። እሺ? ኧረ አለ አይደል? እሺ እሱን እናያለን። አሁን ግን ዝም በይ። እሺ ዝም ማለት እኮ ያን ያህል አይከብደኝም። ምንድን ነው? ምስጋና ቢስ ነሽ በጣም። ወይ ጉድ! ስራ ከምፈታ ልጄን ላፋታ አለ ሰውየው። እኔ ዝም ብዬ እዚህ ከምቀመጥ እናቴ ነጠላዬን ብቋጭ ነው የሚሻለኝ። ብርቅዬ አለሽ እንዴ? እኔ እኮ የተኛሽ መስሎኝ ነበር። አይ እንዴት ብዬ ተኛለሁ እናት? እንዲሁ በመቀመጥ ብዛት እኮ ሰውነቴ ራሱ ዛለ። እንግዲህ ምን ስራ ልስጥሽ ብርቅዬ? እዚህ እንደሆነ የሚጠበቅ ከብት የለ። ኧረ እንደው ኒና የምንም ነገር ስሪ በኝ። አንቺ የምትሰሪው ነገር በሙሉ እሰራለሁ። የት ይቀርልሻል? እሱማ አሁን እስኪ በቃሽ ድረስ ጥግርር ብለሽ ትሰሪ የለ እንዴ? ቋቅ እስከሚልሽ። እስከዛ እኮ ተቀምጬ ሰነፍኩ። አይዞሽ እረፍት ነው። እኔማ ይኸው ነጠላዬን እየቋጨሁ ነው ከእንደገና ፈትቼ። አይ ብርቄ እዚህ ሀገር እኮ ብታይ ስንት ብር እንደምከፊ። ለነጠላው ነው? አዎ ስንገዛም ከዛ ስናስቋጭም እንከፍላለን። እንዴ ቆይ ይችን መስራት አቅቷቸው ነው እንዴ? አዎ ብርቄ እዚህ እኮ ሁሉም ሰው አይችልም። ኧረ ተይ እውነቴን ነው። እንደው እኔን አየ ካልሆነ ይችን ስራ እንዴት ነው እንጀምራት እንዴ? አዎ አይ ብርቄ ጥሩ ሀሳብ ነው። በቃ የቢዝነስ ሰው ሆንሽ ማለት እኮ ነው። በቃ በወረቀት እናጽፈውና በር ላይ እንደጥፈዋለን። እንዴ ምኑን? ነጠላ እንቋጫለን ብዬ ነው። ምልክት አይተው እንዲመጡ ነው? አዎ ግን ገንዘቡ አለ ጋራ ነው። ኧረ ምንም ችግር የለውም ኒናዬ። እንዴ የጋራ ነው እንጂ ግድ ነው። በቃ በለጸግን ማለት ነው ብርቅዬ። እሰይ እናቴ እንደው እንዳፍሽ ያርግልኝ። አሜን። መጣው በቃ አስቢው። እሺ እሰይ እሰይ ተመስገን ፈጣሪ ተመስገን። ይችን ትንሽዬ ስራ ስላመላከትከኝ ተመስገን ተመስገን። ነገ ደግሞ ሌላ ቀን በለጸግን አለች። እውነቷን ነው። አቤት እዚህ ቁጭ ብዬ ከተማ ሰው መሆን ነው በቃ መቁጠር ነው። ተመስገን ኧረ እናቴ። እነማን ናችሁ እንዴ? እኛ ነን ቅዱሴ። እና ወዴት ነው? የትም እዚሁ ነን። ልንገባ ነው። የት ነው የምትገቢው? አንቺ ቆይ ጆሮሽ አይሰማም እንዴ? አትምጪ ዝባይ ለምን ነው የምትመጪው? ቅዱሴ ዛሬ ጥሩ ሙር ላይ አይደለችም። እያት እስቲ። እና የቅዱስ ቤት የደበረው ሰው መረጋጊያ ነው እንዴ? እንዴ ቆይ ግን እኔ ምን ያርጋችሁ ነው ይሄን ያህል? አተናቲ አንድ በላት እንዳትጀምረኝ። እምቡዬ እባክሽን ተረጋጊ። ሁላችሁም አታስቡልኝም። ሁላችሁም ነው የምትጠሉኝ። እኔ እኮ እንደዚህ የማደርገው እናንተን ለመግባባት ጓደኛ ለመሆኑ ያህል ነው እኮ። አንቺ ደግሞ ይኸው ስርስርሽ የሚለው ናት ያለልሻ እንዴ? እሱንም በእኔ ምክንያት ትናገሩታላችሁ። ቆይ ይሄን ያህል ማስጠላልሽ ነኝ እንዴ? አዎ ማለቴ ያው ያን ያህል አታስጠይም። አያታ ቅዱስ ያታሳዝን። ለራስህ ዘን። እሺ በቃ ቶ ሁሉም ለኔ ያስቡ። እሄዳለሁ በቃ። ጎሽ ናቲ አንተም እሷ ቤት ሄድና እዛው አጽናናት። እሺ ግን ቤት እግዚአብሔር ነው። እሺ በር ተዘግቶ እንደ ውሻ አይባረርም። በጣም ትገርማለህ። እሺ እሺ በቃ ለሌላ ጊዜ አስተካክላለሁ። እዛ ራሱ እነ ኒና ባለፈው ቀጥቅጦ ላኩኝ። ሁሉንም ለእግዚአብሔር ሰጥቻለሁ። እሺ ችግር የለውም። የዋኮንሽ ሚሉይ እና የዋህነቴ ምን አተረፈኝ? በሰው ዘንድ ጥላቻ ነው ያተረፍኩት። ምን አተረፍኩ? እሺ በቃ ነው ግቡ። ግን ይኸውልህ መቆየት አይቻልም። አይ ቅዱሴ የምር ሆደ እኮ አይችልም። ሆደ ቡቡ እኮ ነው። እዛውን ቦይ አርጋቡ። እናመሰግናለን። ያው ደግሞ እዚህ መቆየት የለም። በጊዜው ልክ። አረ ችግር የለውም። አዎ የዋህ እኮ ነው ቅዱሴ። ታዲያ ለአባ ምን እንደተፈጠረ አትንገሪው ነው የምትለው? አዎ ጽናት ይሻላል። ትርፎ ይጨነቅብናል። እና ብርቄ እንዴት እንዳለች እያወቀን ዝም እንበል? እንዴት ዋላችሁ? ደህና ዋላችሁ ወይ?
ምን ነው ከቅድም ጀምራችሁ ስታዩኝ ትደነግጣላችሁ? ኮቴ የለህም? እንዴት አንደነግጥም? ቆይ ያሰባችሁት ነገር አለ እንዴ? ምንድነው የምናስበው? ምን አውቃለሁ። አሁንማ ስለሆነ ሰው እያወራችሁ ነው። አዎ ስለ እኔና ስለ ጮኛ እያወራን ነበር። እኔ ግን ብርቄ የሚል ድምፅ ነው የሰማሁት። መስሎ ነው። አይ ጆሮዬን እንኳን አልጠራጠረውም። እንዴ ምናልባት ሰምተህ ሊሆን ይችላል። እና ስለ ብርቄ ምን ሰምታችኋል? እሷ ብቻ ናት እንዴ ብርቄ? እኛ ስለ ሌላ ሰው ነው ያወራነው። አዎ አሁን ምን ፈልገህ ነው? ምን ነው አንተ በሰው ቤት እንድን ነው ቀደም ማለት አበዛ። እሺ ምን ፈልገህ ነው? አይ ምንም አሰግድን ፈልጌው ነው። የለም ከተማ ሄዷል ነው? አዎ የለም በቃ ሂድ። አይ ጥሩ። ግን የሰማን ይመስልሻል? አላውቅም። ምን አለ ቤት ገብተን ብናወራ ኖሮ። እኛ ይመጣል ብለን መቼ አሰብን? እንዳልሰማን ተስፋ አደርጋለሁ። እንግዲህ ደግሞ ቢሰማም የት እንዳለች ያውቃሉ ብሎ አይገምትም። አዎ በቃ ና እንግባሽ። አሁን ያጂ ይሻላል። ኧረ ችግር የለም እናቴ። ቀስ ብለሽ ደግሞ ብርቄ ቀስ በይ። ብርቄ ችግር የለም በደንብ ይዘሽኛል። ብርቄ ኧረ ብርቄ ተልፈሰፈሽም። ኃይል የለ ዳሰ ያጂን በደንብ በኋላ እዚህ ነጠላ እንቋጫለን ብዬ ህይወቴ እንዳይቋጭ ይዘሽኛል። አዎ ይዤሻለሁ። አይዞሽ በለጥፍ ከፍ። አዎ ከፍ። አሁን በቃ አውርጂ። እስኪ ኒናና ብርቄ ኃላፊነቱ የተወሰነ የግል ኩባንያ ነጠላ እንቋጫለን። እንዲሁ ደስ ብሎኛል። እውነት እንደው ጥሩ ነው፣ ግን እንደው መጨረሻ ላይ ኩባያ መባሏ ግን አልገባኝም። የምን ኩባያ እንዴ? አሁን አልሽ እኮ። ለነገሩ ልክ ብለሻል እናቴ። አሁን ትንሽ ደግሞ አደግ ስንል ጠላውንም አረቂውንም እንደገና ደግሞ ይሄ ባቄላውንም ሁሉ ነገር ስለምንጀምር ለሷን ብትሆን ተጠቅመናለች። እንዴ እንደዛ የሚላለው እንዴ? ኩባንያ ነው የሚለው። እና እሱ ምን ማለት ነው? አይ ብርቄ ይሄንን ነው ኩባያ ያልሽው? እና ምንድን ነው? ይሄ እኮ ድርጅት እንደማለት እኮ ነው። አይኔ ምኑን አውቋለሁ ብለሽ ነው ኒናዬ? አይ ብርቄዬ ኩባያ ያልሽ እንደዛ መስሎኝ እኮ ነው። አንቺ በቃ ነው እንግባ። እንዴ ኒናዬ ደግሞ ሰው መጥቶ ቢያጣንስ? ኧረ አጣንም እንዴ ያንኳኳሉ። ነይ እንግባ። እሺ ግቢ። እሺ እንዴት ዋላችሁ? አለምዬ አለምዬ አለምዬ! በስመ አብ ወወልድ ወመንፈስ ቅዱስ። አስደነገጥከኝ እኮ አዩ። ሰላም ዋላችሁ ወይ ብዬ እኮ ነው የገባሁት። አልሰማሁህም እንዴ? ቆይ ይሄን ያህል ምን ሆነሽ ነው? ምንም እያሰብኩ ነበር። እንዲህ በድን አድርጎ ያስቀመጠሽ ምንድን ነው ጉዱ? እንዴ ጽዮን እኮ አልተፈታችም። ይሄ ራሱ አያደነዝዝም? አንቺ ሴትዮ እባክሽ ለራስሽ አስቢ እንጂ። እንዴ እኔም ብላ መታ በማታውቀው ነገር ስትታሰር ምን ልበል? እንዴ ተጠርጣሪ ነሽ ተባለች እንጂ መቼ ወንጀለኛ ነሽ ተብላ ተፈረደባት? እና ታዲያ እኛ ዝም ካልን እኮ በማታውቀው ነገር ነገ ተነገ ወዲያ እዛው ቀረች ማለት እኮ ነው። አለምዬ እባክሽ ለራስሽ ሀሳብ አትጨምሪለት። እኔ እኮ በዚህ ልክ ምን እንዳደረገቻችሁ ነው ያልገባኝ። በቃ ተረጋጊ አልኩሽ እኮ አለምዬ። ይሄ ቃል ቀላል ሆነላችሁ አይደል እናንተ? እሺ አሁን ምሳ በልተሃል? አልበላሁም። እሺ ላቅርብልህ።
በቃ እቺ ሴትዮ በሐሳብ እንዲህ እየሄደች ልታብድ ነው እንደ ጭራሽ። በሰላም ነው ጨቅጭቅ ያስጠራህ? አዎ አንድ ነገር ሰምቼ ነው። ስለ ብርቄ ነው? አዎ። ምን ሰማህ? ብርቄ የት እንዳለች የሚያውቅ ሰው አግኝቻለሁ። ማን ነው? ሄደን እንጠይቀው። አይ እንደዚህ ሄደን ስለጠየቅነው የሚነግረን ሰው አይደለም። እንዴት ማለት? ማን ነው? ቆይ በቃ ንገረኝና እንሄድለት። ጽናት ናት። በቃ ተረጋጋ፣ አትናደድ። ምን ማድረግ እንዳለብን ማሰብ ነው ያለብን። እንዴት እሷ አወቀች? በደንብ አላጣራውም፣ ግን ስለ እሷ ሲያወሩ ሰምቻለሁ። ቆይ ምን እያሉ? አላቅም ምን እንደሚሉ። እና የነገር ጫፍ ይዘህ ነው እንዴ ምን እንዳሉ ሰምቻለሁ የምትለኝ? እንዴት የት እንዳለች ባያውቁ ስለ እሷ ያወሩ ነበረ። ምናልባት ስለ መጥፋቷ ይሆናል። አይደለም ስል አንተ ሰዎችን መጠራጠር ስለምትወድ ነው እንጂ እሷ መጥፋቷን ብታውቅ አሰግድ ይነግረኝ ነበር። ለምንድን ነው ለአንተ የሚነግርህ? ያው ስጠይቀው ዝም አይልም ብዬ ነው። እንደዛ ነው? አዎ። እና ታዲያ እንዴት ይሆናል ብለህ ነው? አይ እንዴትም እንዲሁ ዝም ብዬ ነው። በቃ እሺ፣ ምን ልሂድ? እንዴ ምንድን ነው እየሆነ ያለው? ተሰማ ምን እያደረገ ነው? ምንድን ነው? ምን ነው? አይ ምንም። እዚህ ምን ሰራለክ? እንደ አጋጣሚ እኮ ከቻሳ ብዬ እዚህ በምን አጋጣሚ ነው ልትመጣ የምትችለው? አይ አንቺ ጋር እኮ አይደለም ጀለሲ ምናምን ደውሎኝ እዚህ ከች ብዬ ድንገት ትዝ ሲለኝ ለምን ያችን ምርጥ ላልጠይቃት ምናምን ብዬ በቃ ከች አልኩኝ። ለዛ ነው እኮ። እና በር ላይ ቆመ ነው የምታይ? የሚገርምሽ ደግሞ በቃ ቤታቸው ይሄ ነው አይደለም ያልኩ ልክ ስጠራጠር እኮ ነው እንደ አጋጣሚ አንቺ ከች አልሽው። ምን ነው ምርጢላ እስካ ምናምን ተደርጌ ነው እንዴ የምገባው? የት ነው የምትገባው? ያው እንግዳ አይደል ወደ ቤት ነው። በሚያሳዝን ሁኔታ እግር ደረቅ ነው። ለውጣ ስል ነው የመጣው። በቃ ያሳስብ። ለሌላ ቀን በደንብ በዋርሹ እመጣለሁ። እንዴ ማማ ምን ነው አምረርሽ እንዴ? አፈጥሽባት እኮ እግሬ ላይ። አይ ምንም ዝም ብዬ ነው። ይኸውልሽ ምርጧ፣ ለማንኛውም እንግዳ ከቻሳ ሲል እንደዚህ አይባልም። ለሌላ ጊዜሽ ማለት ነው። ለማንኛውም ደህና ዋይ። ለምንድን ነው ግን ልሳይ የሆነ ነገር የሚሰማኝ? ኒናና ብርቄ ኃላፊነቱ የተወሰነ የግል ኩባንያ ኒና መጣ እንዴ ጌታዬ? ምንድን ነው? ወይ አይ ኒና እንደው ደህና አድርጋ አልለጠፈችውም። እንደው ተነሳ አይደል? አልገባኝም። ቆይ ምን ለማድረግ እየሞከራችሁ ነው? አይ እንደው እንደመነሻ ሀሳብ እንደው ዝም ብለን ከምንቀመጥ ነጠላ መቋጨት ልንጀምር ነበር። ኧረ እሱ የላይኛው ያንሳችሁ። ምን ነው ጌታው? አትቆጣ እንጂ ደግሞ ጌታ አትበይኝ። ኪራ ብለሽ ጥሪኝ። እንዴ እንደው የዚህ ቤት ባለቤት አንተ ነህ ብዬ እኮ ነው እኮ። በቃ ምንም ሆንኩ ምን ኪራ በይኝ። እሺ አፌንም ብያለኝ እኮ ነው። እንዴት ላርግ? እሺ ኒናስ? እሷ ቤት ነው ያለችው። እኔ እንደው የሚያስቋጭ ሰው ከመጣ ብዬ በር አካባቢ ነበርኩኝ። እሺ አሁን ዞር በይልኝ። እሺ እሷን ነገር ስጠኝ ጌታዬ። አንድ ሰው እንኳን እኮ እንደው ለመጠየቅ የመጣ ሰው እንኳን ነገሩ የከተማ ሰው ምን ትከሻው ላይ እንኳን አንድ ጣል አድርጎ የሚሄድ ሰው አላይ። እንዲሁ እርቃኑ ነው የሚሄደው።
እንደው ምን አለ ምሳው በቀረብኝ ኖሮ። ደህና ነኝ እኮ አዩ አሁን እንጂ የእጅሽን በወጥ ቀቅለሽው መጥተሽ ምኑን ደህና ነኝ ትይኛለሽ? ይሻለኛል፣ እባክህ አታስብ። ኧረ እንደው አለምዬ ጥሩ አላረግሽም? እንኳንም በዚህ አለፈ። የአንቺ ምን ነው ተለየ? እኛም እኮ ለልጅቷ ሳናስብ ቀርተን አይደለም እንዴ። ማንም የላትም እኮ። እሱ መች ጠፋኝ። እኛም ብንሆን እኮ ከጎኗ ነን። እሱማው እና በዚህ ልክ ተጨናንቀሽ ራስሽን እስከ መጉዳት ድረስ ምን አደረሰሽ? ያው አላስችል ብሎኝ ነው። አለምዬ ሙች አዝኜብሻለሁ። እንዴ ለምን አዩዬ? እኔ ራሱ ናሆም ይምጣና ይናገርሽ እንጂ እኔ ከዚህ በላይ ምንም ማድረግ አልችልም። እንዴ ነገርከው እንዴ? እና ከዚህ በላይ ምን እስክትሆኝ ድረስ ልጠብቅ? እና እየመጣ ነው? አረ እንደውም እስካሁን ይደርሳል። አያዩ እኔ የምለው ቅዱሴ እንትን የሚሄድበት ቦታ አለ ብለህ ነበር ቅድም፣ ላስታውስ ብዬ ነው። አዎ ነበረኝ፣ ግን ቤቱን ለማን ጥዬ እሄዳለሁ? እንዴ ምን ችግር አለ? እኛ አለን አይደል እንዴ? ዋናው ማልሄድበት ምክንያት የእናንተ እዚህ መኖር አይደል እንዴ? ማለት አንቺ ይሄን ለቅሶሽን እንዳትጀምሪ። ምንም ልል አይደለም እኔ። ኧረ እኔ አላለቅስም፣ ለራሴም ባልቆብኛል። እና ምን ችግር አለ? እናቴ አምጣልሻ። ምን ላምጣላችሁ? እንባ ለእምቡዬ አይደለም እንባ የላስ ነገር ቢመጣ አይደል እምቡ? አንተ ታውቀዋል፣ ግን በጣም እያሽቃበጥክ ነው ያለው። አረ እናቴ እኔ ስለሆንኩበት ነው እንጂ አሽቃባጭ እንኳን አይደለም አይደል? ቅዱሴ ሙት። አረ እዛው ድፍት በይ እናት እያዩ ድፍት በይ አለኝ። እምቡዬ እንዳታለቅሽ፣ እንባ የለም እያልሽ አሁን ቅዱሴ ለቀልድ አይደለ? ለቀልድ እኮ ነው። ለቀልድስ ቢሆን እንደዚህ አይነት ነገር ደስ አይልም። እሺ ቅዱሴ ደስ አይልም። ሰምቻለሁ፣ እንዳትደግምልኝ። ሄሎ ወዬ። አዎ እሺ እሺ፣ መጣሁ። እሺ እናትዬ አበባ የሚያመጣው ልጅ ይዞ ሊመጥቷል። እንሂድ በቃ ቅዱሴ ልንሄድ ነው። ቅዱሴ ወሰደና መኪና ነዳጅ የላትም እና ምን ችግር አለው? እኛም ሞላለን። ብታይ ማለት ነው። ሰሞኑን መኪና ምን እንደሆነች አላውቅም፣ በጣም ቀስ እያለች ነው እየሄደች ያለችው። እናንተ ደግሞ ቸኩላችኋላ። በቃ በሬድ ላጥ ብላችሁ ሂዱ ካልክ እሺ እንሂድ በቃ። አዎ ሂዱ። ቅዱሴ ሰላም ዋለሽ። ቻው ቻው። እሺ ቅዱሴ እንመጣለን። እንደው አምታ አበባ ያመጣህላት ሰውዬ እድሜ ይስጥህ። ዝዋይ ያለውን አበባ መትኪያ እንዳለ ለአንተ ያርግል። የማይጠወልግ አበባ ሚስጥህ። ገላገልከኝ እኮ። እንዴት ዋልክ ዴቭ? ሰላም ነው። እንዴት ነው ዘንድሮ ሳሩ ለከብቶቹ የሰጠ ነው? አዎ ተመስገን ነው። እኔማ ከብቶቼን ሳር የሚሰጣቸው አጥቼ አላደርስ አለኝ። ወይ ካልሆነ እኮ እረኛ መቅጠር ነው አይደል እንዴ? ምን ነው ብርቅ አትመለስም እንዴ? እኔ እንጃ፣ እሱ እንዴት ላውቅ እችላለሁ? እንዴ እረኛ ቅጠር ስትለኝ ነዋ። ያው እስከዛ ከብቶቹ እንዳይጎዱ ብዬ ነው። እንጃ ግን አባባልህ እንደማትመጣ እርግጠኛ የሆንክ መሰለኝ። እንዴ እኔ በምን እርግጠኛ ልሆን እችላለሁ? እንደው የት እንዳለሽ ካወክ ምናልባት እንደው እና ባቅስ ለምን እርግጠኛ ሆናለሁ? ያለችበት ቦታ ተስማሚ ከሆነ አትመጣማ። አንተ እንደማትስማማትማ ታውቃለች። እኔማ ተስማምቻት ነበረ። ጥጋብ ፈንቅሎ ወሰዳት እንጂ። ምን ነው ሳቅ? አይ ጥጋቧ ነው ስትለዋ። እና ምን ጎደለባት? ጎተራው ሙሉ ሁሉ ነገር የተትረፈረፈ ነው። ሰው ጠገብ በሚባለው በምግብ ብቻ ነው ባንተ እይታ? እና ሌላ በምን ሊሆን ይችላል? አየህ ከዚህ ጀምረ ምን ያህል እንዳልተስማማሃት። እንደው ግን ምንም አልሰማህም? አዎ ምንም የሰማሁት ነገር የለም። እሺ ጥሩ። ኒና አንቺ ኒና። ወይ ኪራዬ፣ ይሄ ምንድን ነው? ይሄ ወይ ወጥቆ ነው እንዴ? አረ በፈጠረሽ አንቺ ልጅ ጨጓራዬን አትላጭው። ደግሞ ምን አደረግኩኝ? ቆይ አንቺ ልታሳብጂ ነው እንደምትፈልጊው? ለምንድን ነው የምታብደው ኪራዬ? ለስራ እኮ ነው የለጠፍኩት። ግን አንቺ ምን ቀን ነው የተፈጠርሽው? ሰኞ ቀን ነው። ለዚህ ነው አኙ ይሹ። ደግሞ ምን ማለት ነው እሱ? ጭራሽ ብለሽ ቤቴ ውስጥ ንግድ ጀመርሽ? ምን ችግር አለው ኪራዬ?
ምንድነው ግን የሚሻልሽ? ምን ይሻለኛል ኪራ? ይሄ እኮ ስለ ቢዝነስ ተነጋግረን እኮ ነው የለጠፍኩት። ቢዝነስ? ከማን ጋር ነው የምትነጋገሪው? ከብርቄ ጋር ነው። ብርቄ ደግሞ ብታያት እንዴት ጎበዝ ያለች ቋጪ መሰለች። ያው ነጠላ እንቋጫለን ብለን ለጠፍ ነው። አረ ስንት ነው የምትቋጨው በእናትሽ? ያው እሱ እንደ ነጠላው ትልቀትና እጥረት ውፍረት ብቻ ጋቢ ከሆነ ሁሉም ይለያያል። አንቺ ስንት ትቋጭልኛለች? አይ ለኔማ ገና የለኝም። እሷ ገና ሰራ አድርጋ ትገዛልኛለች። አረ ህይወትሽን ስንት ትቋጭልኛለች? በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ። ምን ነው ኪራዬ? ለኔ ናሞት ለኔ ቁጭት ኪራ ተው እውነት አሁን ውጭልኝ እንደዛ። እሺ በቃ እንዴ ኪራ ውጪ። ሰበብ እየፈለክ ልትገብኝ ነው እንዴ? ወይኔ ኪራቤል ቺዚ ልታሳብደኝ ነው እንዴ? ምንድን ነው የምትፈልገው ከኔ? ጭራሽ ስራ ትለኛለች። እሺ እንዴት ነሽ ራኪ? ደህና ነኝ፣ ምንም አይደለም። እንዴት ነው ብቸኝነቱ? ይሄ እኮ የሚለመድ ብቸኝነት አይደለም። ልክ ነሽ፣ አይለመድም። በጣም ከባድ ነው። መቼም እኔ የጠራሁሽ ለምን እንደሆነ የገባሽ መሰለኝ። መቼስ እኔ ያሰብኩት እንደማይሆን እርግጠኛ ነኝ። እንዴት? እንግዲህ እኔ እስከማውቀው ሰኒም እንደነገረችኝ አንተ ነገሮችን ከአንድ ወገን የምትመለከት ሰው አይደለህም ብዬ ነው። ነው ግን ቶ በቃኝ። ምንም ቢሆን ለስጋ ያደላል አይደል ሰው? እንደዛ ሳይሆን አለምዬ ተሰቃየችብኝ። ይገርምሻል፣ አሁን ራሱ ምግብ እየሰራች እጇን ወጥ ውስጥ ከታ ነው የተቃጠለችው እና ለዛ ብዬ ነው። በተፈጠረው ነገር ባዝንም ግን ደግሞ ሰኒ የት እንዳለች የምናውቀው ነገር የለም። ምናልባት ከዚህ የባሰ ችግር ውስጥ ትሆን ይሆናል ነው። ግን የሰኒ ነገር ደግሞ ሁላችንንም ሳያሳስበን ቀርቶ አይደለም። በዛ ላይ ደግሞ ጽዮን ይሄንን ነገር ደፍራ ታደርጋለች ብዬ አላስብም። እሺ እኔ አሁን ምን እንዳደረግ ነው የምፈልገው? በቃ ነገሩን ተይው። አሁን እኔ ምንም ማድረግ የምችለው ነገር የለም። ህግ የያዘው ጉዳይ ነው። መለቀቅ ካለባት ይለቋታል። እሺ ያው ደግሞ ከአለምዬ ጋር የተፈጠረውን ነገር ሰምቻለሁ እና እባክሽ በእሷ ስም ይቅርታ ልጠይቅሽ ብዬ ነው። አንዳንድ ይቅርታ የተሰባበረን ቅስም አይጠገንም። እናቴን ካጣሁበት ቀን በላይ ባለቤቴ የተናገረችኝ ንግግር ነው በጣም የሰበረኝ። ስትናደድ በጣም ብዙ ነገር ትናገራለች፣ ግን በፍጹም ከልቡ አይደለም። የእባብ መርዝ እኮ ከልቡ ሳይሆን ከጭንቅላቱ ነው። አንዳንዴ ብንናደድም ስንናገር ብናስተውል ጥሩ ነው። መልካም። ግን ይቅርታዬን ተቀብለሽኛል? ተቀብያለሁ። እማ ቆይ እንዴት እንደዛ ትሆኛለሽ አንቺ? አላያትም እንዴ? እጇ እኮ በጣም ተጎድታል። እና ቢሆንስ ታዲያ አንቺ እኮ መበረታት ነው ያለብሽ አይደል እንዴ? አልቅሰሽ እማዬን ታስለቅሻታለሽ እንዴ? እስኪ አስበው ምን ያክል ሀሳብ ውስጥ ብትሆን ነው የተጣደ ወጥ ውስጥ እጇን የምከተው? እማ ይገባኛል እኮ ሳልረዳሽ ቀርቼ አይደለም፣ ግን ደግሞ በቃ መበረታት ነው ያለብሽ። እዛ መቆየት ነበረብን አይደል? አረ እንኳንም ወጣን። ትሰሚኛለሽ? ይኸውልሽ አንቺም እማዬም እያለቀሳችሁ ቤት ውስጥ ያለው ሶፍት እናንተን ለማባበል አይበቃኝም ነበር። ጽዮን ግን ታድላ። እንዴት? እማዬ በጣም ነው የምትወዳት። አዎ ከልጅነቷ ጀምሮ እሷ ስላሳደገቻት እንደ ልጇ ነው የምታያት። በጣም ነው የምትወዳት። እውነት ቀን ነው። አይማ እማዬ ልብ ውስጥ እኮ ያለሽን ቦታ ብታውቂ ኖሮ እንደዚህ አትይም ነበር። በጣም እኮ ነው የምትወድሽ። እንደዚህ ሆን ግን አይሆንም። ይኸውልሽ እኔ ልብ ውስጥ ግን ትልቅ ቦታ ነው ያለሽ። እሺ እሱንም ወደህ ነው የምትሰጠኝ? እሺ ነው ያልቃሻ። አሁን ምን ልጋብዝሽ? ምን አማረሽ? ምንድን ነው ያማረኝ? እንዴ ምንድን ነው ማትሳደርግሽ እኮ? ይኸውልሽ ያማረሽን ነገር መናገር ምንድን ነው የምታወሳስብ? አንተ በሌለህበት ጊዜ ትኩስ አፈር ዝናብ ሲዘንብ የሚሸተው አምሮኝ ነበር። ጉድ አፈር ወይ ጉድ! ምግብ አለመብላትሽ ሳያንስ ደግሞ ጭራሽ አፈር ካልበላሁት ያለሽ። እውነቴን እኮ ነው፣ በጣም ነበር ያማረኝ። በይ ነይ እንሂድ። ታፈር ትላለች እንዴ? ምንድን ነው ያማረሽ አላልከኝም ነበር? ይኸውልሽ ትሰምኛለሽ፣ አንቺ በዚያ አያያዝሽ ከቀጠልሽ ኮብልስቶን አማረኝ ግድግዳ አማረኝ ምናምን ማለት አይቀርም። ስለዚህ ብንሄድ ይሻላል። በኋላ ግን ልጃችን ላይ ሽታ ቢወጣበት የለበት። ሽታ ትሰምኛለሽ? ይኸውልሽ ልጃችን አይደለም ሽታ ምንም ይኑርበት፣ አንቺ አፈር በልተሽ በኋላ በሽታ ከምታመጭብኝ ብንሄድ ይሻላል። በይ ነይ እንሂድ። እሺ የለበት። በይ ነይ እንሂድ። ሽታ ትላለች። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? እንዲሁ የሰማችሁት ነገር አለ? እኔ እኮ ቤት ስለሙል ምንም የማውቀው ነገር የለም። እንዲሁ አሰግድ ሲያወራ እኮ ምናልባት ከሰማሽ ብዬ ነው። አይ እሱም የሰማው ነገር ቢኖር ለእናንተ ነገር ነበር። እሱስ ልክ ነሽ። በቃ እኔ ልሂድ። እኔማ እኮ በዛብህ ታውቃለች ሲለኝ ምኑን ነው የማውቀው? የብርቄን ነዋ። እናንተ ሰዎች እዛው ራሳችሁን ቻሉ። እኔ ምንም የማውቀው ነገር የለም። ነገራችሁን አታምጡብኝ እንዴ! እንዴ
ጥያቄ እኮ ነው። ምን እንዳንበሳ ያዘላታል? ዝርያ ባለፈው ሳላቅ ምናምን ነገር አስከፋውሻ። ያው እንግዲህ አውፉ በይ። ኧረ የምን ማስቀየም ነው እንዴ? የምን ማስቀየም ነው የምትለው? ያው በቃ ቆም ብዬ ምናምን ሳስቧት እንዳስከፋውስ ሲገባኝ በቃ የሌለ ጸጸተኝ ነው የምልሽ። እንዴ ስፒዷ፣ በዚህ ሰዓት እኮ ምንም ብትል አልፈርድብህ። ያው ካለበት ሁኔታ አንጻር ነው። ያው ታውቂያለሽ፣ በቃ ምንም ቢሆን ግን እንደዛ አይደረግም ነበር። እንዴ ስፒዷ፣ ምን እሺ ነው? ይሄን ነገር እኮ ዙር የልንበት። በቃ እንፍታው፣ እንርሳው። አይ ምርጥዬ፣ በቃ ቢስ እና እዛ ምን አዲስ ነገር አለ? አይ ምንም። ይህ ነገር ግን ቶሎ እናብስለው፣ በኋላ እንዳያስበላን። ጆኮ፣ የሚገርምሽ ነገር በቃ እኔም እሱን ነው ያሰብኩት። እና ምን አሰብክ? አይ ምንም፣ እስካሁን ምንም ነገር አላሰብኩም። ግን ደግሞ ያው በቅርቡ የሆነ ነገር አስባለሁ። ግድ ይለኛል። መፍጠን አለብን፣ ካለበለዚያ ጥሩ አይሆን። አዎ። እና ደግሞ ዛሬ ማታ እኔ ያለው ምንም ሀሳብ እንዳይገባሽ። የት? ቸከዝ ዋጋ ነዋ። እንዴ እስኪ ወጣ ወጣ አንዳንድ አየር ተቀበይ። እንዴ ታፍነሽ ልትሞጪ እኮ ነው። እንዴ ታዲያ ምን ችግር አለው? አታስብ። እዛው አጅ እኮ ምን እሺ ነው እንዴ? ተይ እንጂ ብራዘር። ውለታ ምናምንም አታብዥብኝ። ቢያንስ ደግሞ እኔም አንዳንዴ የራሴ ጉዳይ ስለሆነ ማገዝ አለብኝ። እንዴ ቆይ የምን ውለታ ነው የምትለው? ይኸውልሽ እኮ እርድናዬን በደንብ ጥንቅቅ አድርጌ የማቅ ልጅ ነኝ። በእኔና አንቺ መሀል ደግሞ አሻጠር ምናምን ነገር አይነፋም። እና ደግሞ ያው ጀለሶች ምናምን ኬፍታ ታብለሽ እንድትመለሽ ምናምን ብዬ ነው እንጂ ሌላ ነገር አስቤ አይደለም። እሺ ግን እኮ የግድ ማታ መሆን የለበትም። ያው አንተ እዛው አድረህ መስራት ያለብን መስራት ትችላለህ። አታስቢ ፓፓ፣ እሱን በደንብ አድርጌ ያመቻችኋለሁ ካልክሽ